እቺ የተረገመች ብዙ እድል ነው ያስመለጠች። እሷ በህይወት እያለች እኔ ስራ መስራት አልችልም ማለት ነው። እስከ ዛሬም ስላቆየሃት ነው ዛሬውን ስራ ያጣ። ከዚህ በኋላም ካቆየሃት ብዙ የስራ እድሎች ታጣለህ። ከዚህ በላይ መቆየት የለባትም። ከዚህ በኋላ ስሟ እንኳን እንዳይጠራ አድርጌ ወደ መወረውራት። ይህን ነገር ከኔ ጋር ቁጭ ብለህ ማውራት ሳይሆን አድርገህ አሳየኝ። አደርገዋለሁ። ዛሬ በእሷ ምክንያት ያጣሁትን በድጋሚ ማጣት አልፈልግም። አደርገዋለሁ። ስለዚህ ለቀብር ልዘጋጀ። እመኝ፣ በደንብ ተዘጋጅ። ማን ነው? ባቢ ይባላለሁ። የቤቲ የልጅነት አብሮ አደጌ ነው። ገዛኝ ይባላል። የቤቲ ባለቤት ነው። ምን ነው ደህና አትመስልም? አመመህ እንዴ? አይ ደህና ነኝ። አላመመኝም። እና ምን ሆነህ ነው እንደዚህ ሆንከው? አትጨነቂ፣ ምንም አልሆንኩም። ትኩሳት አለህ እኮ ሆስፒታል እንሂድ እንዴ? ደህና ነኝ፣ አትጨነቂ። እሺ በቃ እኔ ጋር ማስታገሻ አለ ላምጣልህ። አይ አልፈልግም ማለት ነው። ልትሄጂ እንደሆነ እናቴ ነገረኝ። ትላንት ያ ሁሉ ነገር ያደረግሽው መሰናበቻ ነበር ማለት ነው? አዎ በጣም አስቸገርኩኝ። ከዚህ በኋላ ማስቸገር አልፈልግም። ስለዚህ እኔ አስቸገርሽኝ አልኩ አለኝ። ያው አንተማ በጣም ጥሩ ሰው ነህ። አልጠበቅኩም ነበር አለኝ። ግን ካሰብሽበት አላስቀርሽም አለኝ። በጣም አዝኛለሁ። በጣም ያ ሁሉ ነገር ዝም ብሎ እንደሆነ እንዲሰማኝ ነው ያደረግሽው። ለካ ቤተሰብ አልነበር። እንደሱ አይደለም እኮ። ችግር የለውም። እሺ መልካም እንደሆነልሽ። እስከ ዛሬ ድረስ ከቤተሰቦቿ ርቃ በድብቅ እሷም ላይ ሆነ ታናሽ እህቷ ላይ የደረሰውን ግፍ ለመበቀል ቆርጣ ተነስታ ትክክለኛ በዳያቸውን ያላገኘችው ቤቲ በዛ ተስፋ ቆርጣ በቀሏን አላቆመችም። እሷን ደፍሮ አስረግዞ የእህቷንም እግር ሰባብሮ ከሀገር የወጣውን የናቲን አጎት የዓለሜን ወንድም ግርማን በድጋሚ ማግኘት ባትችልም ፍትህ አጓድላባት በገንዘቧ ቁስላቸው ላይ ሌላ ቁስል የጨመረችውን እህቱን ግን ለመበቀል ብዙም ጊዜ አልፈጀባትም ነበር። በቅድሚያ ባሏን ነጥቃ ቀጥላም እሷን ባዶ ክፍል ውስጥ ዘግታባት ቤት ንብረቷንም ወስዳ ቀስ በቀስ ቀዝቃዛ የሆነውን በቀሏን አደርሳባታለች። በዛ ብቻ ግን ማቆም አልፈለገችም ነበር። ለህመማቸው ማዳኛ ለስብራታቸው መጠገኛ እንዲሆናት ዓለሜን ለመግደል ትሞክራለች። ነገር ግን ሊሳካላት አልቻለም ነበር። ለዛም ነው ከሷ የተሻለ አቅም ያለውን ከዓለሜን የጠቃቻትን ባሏን አሳምና ለአንዴና ለመጨረሻ ጊዜ ከዚህ ዓለም በሞት ሊሸኟት ያቀዱት። አሁን ላይ ትሁት የቤቲ የበቀል ሐሳብ ባያሳምናትም ነገር ግን ስለ ጉዳዩ እውነትነት ከናቲ ጋር ሆኖ ዓለሜን ጠይቋት ካረጋገጡ በኋላ ብዙም ሳትቆይ መሄድ እንዳለባት ነግራቸው ጥላቸው ከቤት ትወጣለች። በዛን ሰዓት ገዛኸኝና ቤቲ በቤታቸው ተቀምጠው እያወሩ ነበር። እሱም በንዴት ይቺን ሴትዮ እኮ ገደልኳት ስል አፈሯን ልሳ መነሳት ተለማመደችው። አንድ ፊቱኑ አንገቷን ቆርጬ ልገላግላት እንዴ ብሎ ሲጠይቃት ቤቲም እሱን ካደረግ አንተ ፊት ቆሞ በር ለመዝጋት ማንም አይሞክርም ብላ ስትለው ገዛኸኝም በደስታ እሺ በቃ አሁን እሱን ተይውና ተነሽ እንደንስ ብሎ ይጠይቃት። ቤቲም ትቀጥልና እሱን የድላችን ቀን ላይ ብናደርገው አይሻልም ብላ ስትለው ገዛኸኝም አታስቢ ድል ሁልጊዜም ከኛ ጋር ነው አሁን ሁሉንም ተይውና ተነሺ እንደንስ ብሏት እጇን ይዟት ሊነሳ ሲል በመሃልም በድንገት ትሁት በሩን ከፍታ ወደ ውስጥ ትገባና ደህና ዋላችሁ ብላ ስትጠይቃቸው ገዛኸኝም በንዴት እሺ የኛም ማወራ ስራሽን ጭራሽ ተውሽው አይደለ እንዳሻሽ የትም ዞረሽ መምጣት አደረግሽው እኮ ስራሽን ብሎ ሲቆጣት ትሁትም ትንሽ ጨንቆኝ ነበረ አየር ለመውሰድ ነው የወጣሁት ብላ ትመልስለታለች። ገዛኸኝም ይኸውልሽ ትሁት ከዚህ በኋላ እቺን በር እልፍ እንድትይ ለራሱ አልፈቅድልሽም ብሎ ሲላት ትሁትም ምንም መልስ ሳትሰጠው ጥላው ትሄዳለች። ከሰዓታት በኋላ ቤቲ መኝታ ክፍሏ ውስጥ ተቀምጣ ባለችበት ትሁት በብርጭቆ ውሃ ይዛላት ትመጣና አጠገቧም አስቀምጣ ፊት ለፊቷ ስትቆም ቤቲም ትሁት ቆይ ምን ሆነሽ ነው የፈዘሽው ችግር አለ እንዴ ብላ ስትጠይቃት ትሁትም አይ ቤቲ ምንም ችግር የለም ግን ደግሞ ያለሽበትን ነገር ከሰማው በኋላ በጣም አዝኛለሁ ብላ ስትላት ቤቲም አመሰግናለሁ ግን በቃ ማዘን አይጠበቅብሽም እኔ ማንንም ሰው እንዲያዝንልኝ አልፈልግም ከድሮ ጀምሮ እየታዘነልኝ ከንፈር እየተመጠጠልኝ ነው ያደግኩት ግን አሁን ሰልችቶኛል ብላ ስትላት ትሁትም ቤቲ አሁን ላይ አንቺ ምን አይነት ጠንካራና ብርቱ ሴት እንደሆንሽ አውቃለሁ የደረሰብሽ ህመም የሚሰብር ነው አውቃለሁ ግን ደግሞ አንቺ ላለመሰበር ቀና ለማለት እየሞከርሽ ነው ብላ ስትላት በንዴት ትሁት አሁን ውጪልኝ ብላ ስታፈጥባት ትሁትም እሷን ቀስ ብላ ለማረጋጋት እየሞከረች እሺ ይወጣለሁ ግን ደግሞ በምንም ነገር ከፈለግሽ ከጎንሽ አለሁ
የማግዝሽ ነገር ካለ ማለቴ ነው ብላ ስትላት ቤቲም እሺ የፍቅረኛሽን እናት ህይወት ለማጥፋት በማደርገው ጉዞ ላይ ከጎኔ ነሽ ብላ ስትጠይቃት ትሁትም ግራ ተጋብታ ምንም አይነት መልስ ሳትሰጣት ስትቀር ቤቲም አየሽ አይደለ ከፍትህና ከምትወጂው ሰው መምረጥ ከበደሽ ብላ ስትላት ትሁትም አይ እንደዛ አይደለም ቤቲ አልከበደኝም፣ ግን ደግሞ እኔ በበቀል አላምንም። ነገሩን በህግ እኮ መፍታት ትችያለሽ። አንቺ በራስሽ ፍትህ ለማግኘት አትጣሪ ስትላት ቤቲም ታይ በቃ እኔ ያለፈውበትን መብላት አልወድም። አሁን እባክሽ ትሁት ክፍሉን ለቀሽ ትወጪልኛለሽ፣ አንቺ እዚህ መተሽ አታድክሚኝ ብላ ስትላት ትሁትም ምንም መልስ ሳትሰጥ ቀጥ ብላ ትወጣለች። በዛን ሰዓት ናቲና አባዬ ለብቻቸው ሳሎን ተቀምጠው እያወሩ ነበር። በሰማው ነገር ግራ የተጋባው ናቲም ቆይ ግን አባዬ እናት የእውነት ይህንን ነገር ያደረገችው ሆነ ብላ ይመስልሃል ብሎ ሲጠይቀው እሱም አላውቅም፣ ግን በቃ ስለ ነገሩ ምንም የምታውቀው ነገር የለም ወንድሟን ማዳን እንጂ ስለተበደሉት ሴቶች ምንም አታውቅም ብሎ ሲለው ናቲም ልክ ነህ አባዬ፣ ግን ምንም ቢሆን ህግ ጥፋተኛ ብሎ ካሰረው እሷ ማስፈታት አልነበረባትም። እማጌ ተሳስታለች፣ ትሁቴ ልክ ናት ብሎ ሲለው አባዬም ቤቲ ተበዳይ ነች፣ የትሁት ልብ ደግሞ ሚዛናዊ ነው። ስለዚህ አሁን ላይ ልባ ወደ እሷ ነው የሚሆነው፣ ግን ደግሞ እኛም ለምንወደው ሰው ነው ያደላ ነው ብሎ ሲለው ናቲም ፈገግ ብሎ አባዬ ለምንወደው ሰው ነው ያልከው አንተ እማዬን ትወዳታለህ እንዴ ብሎ ይጠይቀዋል። አባዬም በጥያቄው ደንግጦ አዎ እወዳታለሁ፣ ለምን ብዬ ልጥላት? መልካም ሰው እኮ ናት። አሁን በቃ ወደ መኝታ ክፍሌ ልግባ ብሎ ተነስቶ ጥሎት ይሄዳል። ከትንሽ ቆይታ በኋላም ትሁት ስራ ላይ ባለችበት በራቸው ይንኳኳና ለመክፈት ወደ በሩ ትሄዳለች። ናቲ ነበር። እሷም ትቀጥልና እንዴ አንተ ነህ እንዴ ምን ነው ከፍተህ አትገባም ብላ ስትጠይቀው እሱም ትሁት አሁን ወክ ማድረግ ፈልጌ ነው የመጣሁት እንውጣ ብሎ ሲጠይቃት እሷም አይ አልችልም ናቲ ስራ አለብኝ ብላ ጥላው ልትሄድ ስትል እጇንም ይይዛትና ትሁት ቆይ ለምንድን ነው በዚህ ልክ የተናደድሽብኝ? ቆይ ለእናቴ ማሰቤ ትክክል አይደለም? ይሄ ነገር እኮ ለእሷም አዲስ ነው፣ ነገሩን ደግሞ ሳታውቀው እንዳደረገችው ታውቂያለሽ ብሎ ሲላት ትሁትም እኔ ምንም ያልኩት ነገር የለም፣ አንድ የተበደለ ሰው ፍትህ ያገኝ ነው ያልኩት። ደግሞ እናትህ አወቀችም አላወቀችም አንድ ወንጀለኛ ሰውን እንዲሸሽ አድርጋለች። ይሄ የኔ አቋም ነው። በዚህ ጉዳይ ደግሞ እኔ እናንተ አንድ አይነት አቋም ያለን በጭራሽ አይመስለኝም። አሁን ስራ አለብኝ፣ አትቁም፣ ወደ ውስጥ ግባ ብላ ስትለው ናቲም በሩን ዘግቶ ወደ ቤቱ ሽልክ ብሎ ይሄዳል። በዛን ሰዓት አለሚና አባዬ አብረው ተቀምጠው ቡናቸውን እየጠጡ ነበር። ወደ ውስጥ ገብቶ እንደተቀመጠም ልክ እንዳልሆነ ከፊቱ የተረዳችው እናቱም ምን ነው ምን ሆነ ነው አመመህ እንዴ ብላ ስትጠይቀው ናቲም አይ አላመመኝም ትንሽ ደክሞኝ ነው ብሎ ሲላት አለምም እሺ በቃ አሁን ነቃ እንዲያደርግህ ቡና ላምጣልህ ትለውና ተነስታ ወደ ማድ ቤት ስትሄድ አባዬም ይቀጥልና ምን ነው ምን ተፈጥሮ ነው የኔ ልጅ ብሎ ይጠይቀዋል። ናቲም ትሁት እስካሁን እንደደበራት ነው ያለችው ከእኔ እየሸሸች ነው ያለችው ብሎ ሲለው አባዬም ተው የኔ ልጅ እንደዛ አትበል ከሐሳብህ እንጂ ካንተ አትሸሽም፣ እመነኝ አንተን ማናገር ሳይሆን ስለ ጉዳዩ ማንሳት ነው ማትፈልገው፣ እሱን ደግሞ ጊዜ ይፈተዋል ብሎ ይለዋል። በነጋታው ጠዋት ቤቲ ወደ እናቷ ቤት ትሄድና እህቷንም አግኝታት ማውራት ይጀምራሉ። ሂዊም ግራ ተጋብታ እህቴ ግን በሰላም ነው በዚህ ጠዋት የመጣሽው ብላ ስትጠይቃት ቤቲም በሰላም ነው እኔ እምልሽ እማዬ የለችም እንዴ ብላ ትጠይቃታለች። እሷም ቀጥላ አሁን ወደ ስራ ወጣች፣ ግን ማታ ልጄን አፈቀችኝ እያለች ነበር፣ እንደዚህ በጠዋት እንደምትመጪ ብታቅ ትጠብቅሽ ነበር ብላ ስትላት ቤቲም በቃ ተይ እህቴ እኔን እንዳይከፋኝ አንቺ የሀገር ውሸት መደርደር አይጠበቅብሽም፣ ይልቅ ጎረቤታችን እንዴት ነው ይዘጋጅበት፣ በቀላሉ የኔን ወርቅ እህት መውሰድ አይችልም፣ በጣም ከባድ ነው የሚሆንበት፣ ብቻ ማሟላት ያለበትን ስነግረው ከብዶት እንዳይሞትብሽ ብላ ስትላት ሂዊም እህትሽን ለመውሰድ ብዙ ማሟላት ያለበት ነገር አለ ማለት ነው ትላትና እየተቀላለዱ ወሬያቸውን ይቀጥላሉ። በዛን ሰዓት ናቲ እየተቻኮለ ሊወጣ ሲል አባዬን ያገኘውና ሰላምታ ተለዋውጠውም ናቲም መውጣቱን ትቶ ወደ አባዬ አጠገብ መጥቶ የሚቀመጥና ማውራት ይጀምራሉ። ናቲም ይቀጥልና ደላላውን ላናገረው ፈልጌ ነበር፣ ማታ ከማዬ ጋር እያወራን ነበረ፣ ቤት ያስፈልገናል፣ ከዚህ በላይ አንተም ማስቸገር ስለሌለብን ሌላ ቤት ልንከራየ ነው ብሎ ሲለው አባዬን በንዴት እንዲሁም በሐዘን ስሜት ውስጥ ሆኖ እና በቃ አለሜ ልትሄድ ነው ብሎ ይጠይቀዋል። ናቲም እኔማ እዚሁ በአንተ ጥላ ስር ሆና ብትኖር ነበር ደስ የሚለኝ፣ ግን እሷ እያስቸገረች እንደሆነ ነው እየተሰማት ያለው ብሎ ሲለው አባዬም ቆይ እኔ ያስቸግራችሁኝ ብያለሁ? ቤተሰብ የሆነን መስሎኝ ነበር፣ ለካ ባዳነን፣ በጣም ያሳዝናል፣ ችግር የለውም በል በቃ አሁን ተነስና ሂድ አናግራቸው ብሎ ሲለው ናቲም አባዬ በጣም ይቅርታ ብሎ ተነስቶ ይሄዳል። ከሰዓታት በኋላ ገዛኸኝና ቤቲ አንድ ካፌ ውስጥ ተቀምጠው እያወሩ በመሃልም እሱ እቺ የተረገመች በጣም ብዙ ስራዎችን አስመልጣኛለች፣ እሷ በህይወት እያለች እኔ ስራዬን በአግባቡ መስራት የምችል አይመስለኝም፣ ከዚህ በላይ ልትቆይ አይገባም ብሎ ሲያፈጥ ቤቲም ይህንን ነገር ከኔ ጋር ቁጭ ብለህ በወሬ ብቻ ሳይሆን አድርገህ አሳየኝ፣ እኔም ለቀብሩ ልዘጋጅ ብላ እያለችው ባለችበትም ነው በአጋጣሚ የቤቲ እህት ፍቅረኛ አጠገባቸው መጥቶ ገዛኸኝን የተዋወቀው ባቢ ገዛኸኝ የቤቲ ባል እንደሆነ አውቋል። ነገር ግን እህቷ እንዳገባች እንኳን አታውቅም። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።